ተነሽኛ ኩኩሉ ላለሽ አኩኩሉ ጨፍኝ በደንብ ማሚዬ መቻየው አላየሁም እኮ እንዳታይ እሺ አኩኩሉ አልነጋ አኩኩሉ አልነጋ አኩኩሉ አልነጋ አኩኩሉ ነጋ ታዲያ ጨዋታው ምን አመጣው? መጀመሪያ አዩሽ እኔ ነኝ መጀመሪያ አዩሽ ማሚዬ አይትሻለሁ። አሁን ደግሞ አንቺ ተደበቂ። አይለሊ በልጅነቴ ስንት ዘመን የተጫወትኩትን አምጥተሽ አሁን እንጫወት ትይኛለሽ? የኔ እናት ደግሞ አሁንም ገና ወጣት ነች። እሺ በቃ አሁን አንቺ ተደበቂ። እሺ አኩኩሉ አልነጋም አኩኩሉ ምንድን ነው አበበ? አንተ ነህ ዝናቡ በቀለ ልጅ? ቆይ ለምንድን ነው የምትከታተለው? ዞር በይ በእናትህ። ደህና ነህ? ለምንድን ነው እንደዚህ የጠፋኸው? ከማን ጋር? ማነች አደይ? እንዴት ናችሁ? ተመለስክ እንዴ? አዎ ተመለስኩ። አይደል ምን ነው ለሊ ኤላ ጋር እንሂድ መምህር ነይ በቃ ውሰጂኝ እንሂድ በቃ። ኤላ ጋር ዶክተር ማለት ነው እና እዛ ልትሄዱ? አዎ የኔ ቆንጆ ታዲያ አንቺን እኮ በጣም ይደክምሻል። ስለዚህ እኔ ልውሰዳት። እኔ ለሊ ወዴት ነው የምትሄዱት እንዴ? አሁን ዶክተሩ ጋር አላልሽ? ይዣት ልሄድ እኮ ነው እዛ። አይ እንደዛ አይሆንም እንዴ። ለሊዬን ከዚህ በፊት ያጋጠማት ነገር እንዲያጋጥማት አልፈልግም። ሕክምና ቦታ ብቻዋን አትሄድም። እኔ አብሬያት እሄዳለሁ። ምንድን ነው ለሊ? እንዴ ውሰጂኝ በቃ ውሰጂኝ እንሂድ። እሺ አደይ እኔም ባንዴ። ወዴት ነው የምትመጣው? እሺ በቃ ቶሎ ተመለሱ። እሺ ለምንድን ነው እንደዚህ አንገብግበሽ የጠራሽ? ቆይ ዳኒ ማን እየፈለገ ነው ንገረኝ እስኪ። አበበ። እሱንማ ዳኒ ነገረኝ፣ ግን እኔ የምልህ አንቺ የምትይኝ ለምን አንስማማው? በምን ጉዳይ ነው የምንስማማው? እኔ አበበን እሰጥሃለሁ፣ አንተ ደግሞ የመድኃኒቶቹን ብር አስገባልኝ። አይ ቤዛ በቃ በዛም በዚህም ብለሽ መጠቃቀም ነው አልፍላጎትሽ? አዎ እሺ እኔ ያለው እና ልውሰድ። ተከተል። አደይ። አቤት ዶክተር እንዴት ነህ? አደይ ነይ ግቢ። እሺ ምን ነው ዶክተር ችግር አለ እንዴ? አረ የለም ያው ስታልፍ ሳይሽ እኮ ነው። ታዲያ ወደ ቤት እኮ ደርሻለሁ እና ትንሽ የእግር መንገድ ወክ እናድርግ። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰራተኛው አደይ ክፍል እንደተለመደ እየላችሁ ቀርብ ያለው ማለት ነው። ለሊ እንግዲህ እንዳበደች እንደቀጠለ ነው የሚገኘው ማለት ነው። አሹ ለሮማን እንግዲህ ፍቅሩን ሊያቀርብላት ምንም ቢል ሊነግራት አልቻለም። ሁልጊዜ ሊነግራት ይጠራትና እንግዲህ ካፉ አልወጣ ብሎት የሚለው ነገር ይጠፋበታል ማለት ነው። ከዛ ሮማንም አሹ ሁሌ ትጠራኝና እንግዲህ ምነግርሽ ነገር አለ ብለህ ሁሌ ትጠራኝና ታመጠኝና ስጠይቅህ ምንም ዝም እያልከኝ ነው፣ ለምን ነው ማትነግረኝ ብላ ትቆጣዋለች ማለት ነው። ሮማንዬ ምን ብዬ ንገርሽ? ፊቴን አይተሽ አትረጅኝም እንዴ? ምን ብዬ ልረዳህ? ምን ልረዳህ? ምንም የተረዳሁህ ነገር የለም ትለዋለች። እሱም በቃ ተይው እኔ አንቺነትሽን እህትነትሽን እንዳይቋረጥብኝ ብዬ እየፈራሁ ነው። ምን ሊቋረጥብሃል? ምንድን ነው? እሺ ንገረኝ ትለዋለች ማለት ነው። እሱም ምንም በፍጹም ሊነግራት አልቻለም። እዚህ ጋር ፍቅር እንግዲህ ከለምለም ጋር በጣም ተያይዘዋል ማለት ነው። ለምለም እንግዲህ ፍቅር ስታይ ትጮኻለች። እንግዲህ ፍቅርም ደግሞ እሷ ካላበሳጨች መቼም አይሆንላትም እኔ ብርቄ አይደለሁም እያለች እሷን ብርቄ ስትላት እኔ ብርቄ አይደለሁም አንቺ ለሊ አርፋሽ ተቀመጪ አይምቲ ከሆነ እኔና አንቺ እንታያለን ትላታለች ማለት ነው። እንግዲህ ፍቅርም ደግሞ ከዳኒ ጋር ፍቅር ይዟታል። አንዴ ከዴቭ ትላለች፣ አንዴ ከዳኒ ትላለች። እንግዲህ የፍቅር ስራ ተንኮልና ስራ አይታወቅም ማለት ነው። ዳኒ ተብዬው ደግሞ ፍቅርን ሌላ ነገር እንዲሰራላት አደይን እንዲያጠፋላትና ሌላ ተንኮል ስራ እንዲሰራላት ትቀርበዋለች ማለት ነው። ዴቭ ደግሞ እንደ ፍቅረኛ አድርጋ ትቀርበዋለች። ዴቭ ግን ሊያቀርባትም አልቻለም። ዳኒ ተብዬው እንግዲህ ፍቅር አንቺ ባልሽኝ ነገር በሁሉም ነገር እስማማለሁ፣ አንቺ ይሄንን ነገር ብቻ በይኝ እንጂ ይላታል። ከዛም በኋላ እሷም እሺ ትለዋለች ማለት ነው።
ቤዛ ደግሞ ትናደድና ከፍቅር የሚባል ነገር አንድም ነገር መስራት የለብህም፣ እሷ እኮ ተንኮለኛ ናት አታውቃትም ስትለው ጊዜ እኔ ፍቅር ትበለኝ እንጂ ማንኛውም ነገር እሰራላታለሁ። በጣም ነው የምወዳትና በጣም የምትመቸኝ ልጅ ናት ከሁሉም ልጆች ትለዋለ ይላታል ማለት ነው። አርፋ ተቀመጥ ትለዋለች ቤዛ። አይ ቤዛ በአንቺና በፍቅር የመጣብኝማ ማንም ሰው አልሰማም ይላታል ማለት ነው። እዚህ ጋር ሹምና ረቧል። አደይ ስልክ ተደውሎላት እንግዲህ ስልክ እያወራች ነበረ። አደይ እንግዲህ ስልክ ከዶክተሩ ጋር እያወራች ነበረ። ለምን ደሞ አትመጪ? ለምለም ይዘሻት ነይ፣ ዶክተሯ ሰዓት ደርሰዋል ይላታል። እሷንም እንግዲህ እሺ ብላ ከእሱም ጋር ስልክም እያወራችም ቢሆን እሺ እያለች ትገኛለች ማለት ነው። ዴቭ ግን በጣም ይቀናል ከዶክተሩ ጋር ሲያያት ማለት ነው። በጣም ይቀናና በጣም ይጮህባታል። ከእሱ ጋር ማየት አልፈልግም። ዴቭ ምን እየሆንክ ነው? ይሄ እኮ ዶክተር እኮ ነው፣ የሌሊ ዶክተር ነው። ግዴታ ሌሊን እንዲያክማት ከእሱ ጋር መሆን አለብኝ እንጂ ትለዋለች። በቃ እኔ አልተመቸኝም አልኩሽ ይላታል ማለት ነው። ፍቅርም እዚህ ጋር ደግሞ ፍቅር እንግዲህ ዳኒ ሲመክራት ነበረ። ከዛ ልክ ዶክተሩ ሲያይ እየሮጠ ያመልጣል ማለት ነው። አደይ በደስታ ፈንጠዝ ፈንጠዝ እያለች ትገኛለች። ከዛም በኋላ ከአቤ ጋር እያወሩ ይገኙ ነበረ። ከአቤ ጋር እያወሩን እያለ ከዛ ልክ ገጀራው ሲያይ ወይኔ ተበላሁ እያለ እንግዲህ አቤ እየሮጠ ሲያመልጥ እንግዲህ አንተ የጋሽ ዝናቡ ልጅ ነክ እያለ ቆይ አንተ ከእነሱ ጋር ምንድን ነው የምትፈልገው? ምን ትፈልጋለህ? ስትለው ጊዜ አደይን ከዛ ለሷም ክፍተር ያደርጋትና መሬት ላይ ጥላትና እሱም ይሮጣል ይከተለዋል ለአቤ ማለት ነው። ሄለን ትመጣና ሄሉ ከዛ ለአደይ ሲሰጣት አደይ ምን የሆንሽ ነው ስትላት፣ አረ እዚህ ጋር የሆነ ልጅ ገፍትሮን ነው የሄደው፣ አቤም የተከተለው ነው የሄደው። ከዛ ሄለን በጣም ተጨነቀችና ወይኔ አቤ ለካ እንደዚህ ተጨንቆ ነው እኔ አሜሪካን እኔ ሄድ ብሎ ሲላይ እምቢ ያልኩት ስትል ጊዜ እና ለምን እምቢ ያልሽው? የሆነ መላ መፍጠር ነበረባችሁ። አቤ በአሁን ሰዓት በጣም ተጨንቀዋል ትላታለች ማለት ነው። አዎ በጣም ተጨንቀዋል እያለች እሷን ደግሞ እሱን ፍለጋ ትሄዳለች ማለት ነው። ከዛ መንገድ ላይ ከዴቭ ከእንትና ጋር ሲታየው ጊዜ አቤ በጣም ተጨንቄ ነበረ ምን ይሄን ነው? ከዛ እኔ ምን እሆናለሁ ብለሻል? ለምንድን ነው የፈራሽው? አሁን ለምን ከቤት ወጣሽ? እንደዚህ ወጣ ወጣ ብለሽ አትታይ ይላታል። እንዴ አቤ አንተ እንደዚህ ተጨንቀህ እኔ እንዴት ቤት አርፌ ልቀመጥ? ትለዋለች። በቃ አሁን ቤት እንግባና እንመካከራለን ብሎ ወደ ቤታቸው ያመራሉ። ወደ ቤታቸውም ሲያመሩ ቤዛ ተንኮለኛ ቤዛ እንግዲህ ከገጀራው ጋር ተስማምታ ወደ እነሱ ቤት ይዛ ትመጣለች። ከዛ በሩ የተንኳኳ ነበረ። እነሱ በጣም ተደናግጠዋል ማለት ነው። አበበና ሄለል በጣም ተደናግጠዋል ማለት ነው። በሩም ሲንኳኳ ማን ነው እያሉ እነሱ ሁለቱም ይጮካሉ ማለት ነው። ከዛ በሩም ሊከፍቱትም አልቻሉም ማለት ነው። የቤዛ ተንኮልና የቤዛ ስራ በጣም እየጨመረ ይመጣል ማለት ነው። እንግዲህ ዶክተሩ ከአዳይ ጋር ፍቅር ይዞት አዳይን ጋር ስልኳን ካላወራ ድምጿን ካላወራና አይኗን ካላወራ ውሎ አያድርም ማለት ነው። ለጓደኛው ጋር ይደውልና ጓደኛው ጋር አራዳይ በጣም ናፍቃኛለች በጣም እወዳታለሁ ይለዋል። አንተ ስራህን አርፈህ አልሰራም እንዴ ይለዋል ጓደኛው። ከዛም ይስቅበታል። ሲስቅበት አንተ ሳቅ ምን አለብህ ፍቅር ማለት ምን እንደሆነ ስላልገባህ ነው ይለዋል ማለት ነው። ከዛም በኋላ እንግዲህ አዳይም ወደ ሆስፒታል ይዛ ለምለም ትሄዳለች ማለት ነው። ሲያያት በጣም ይደነግጣል። አዳይ ብሎ እጇን ይዛታል። አዳይ ሁሉም ነገር ከጎንሽ አለሁኝ ይላታል። እና አባትሽን እናትሽንም ካልፈቀዱ አሁን ዴፍ ልታገቢ ነው ሲላት ጊዜ አሁን በጣም ነው ማገባው ትላለች። ከዛም በኋላ እንደዛ ከሆነ በእኔና በዴቭ መሃል ማንም ሰው አያገባውም። እኔና ዴቭ ከተዋደድን በቂ ነው። ሌላው ሰው ምንም እንትን አይልም። እንግዲህ ጠየኳቸው ምክራቸውን እንዲቀበል ብዬ ጠየኳቸው። እነሱ አይሆንም ካሉ እኔ ምንም ማድረግ አልችልም። ዴቭ በጣም ነው የምወደው አገባዋለሁ። ያለ እሱ መኖር አልችልም። እሱ ያለ እኔ መኖር አይችልም። ስለዚህ ዴቭን በጣም ስለምወደው እሱን ነው ማገባ ትለዋለች። ዶክተሩም አንቺ ከተስማማሽና አንቺ ከወደድሽው በቃ ይሁን ይላታል። ዶክተር ለምን እንደዚህ ጠየቀኝ ስትለው ጊዜ አይ ዝም ብዬ ነው የጠየኩሽ ይላታል። ከዛ ለምለምን ይዛ ከወጣች በኋላ ወደ ጓደኛው ጋር ተመልሶ ስልክ ያወራና እባክህ እሷ ዴቭ በጣም ትወደዋለች ያለ ዴቭ መኖር አትችልም ይለዋል ማለት ነው። ከዛ በኋላ እንግዲህ ገጀራው የባቡሬ እናት በጣም አሟት ወደ ቤት ውስጥ ተኝታ ነበረ።
ቤት ውስጥም እንግዲህ ታማ በተኛችበት ቅምጥል እሷን እየጠበቀች ነበረ። ኪንጎ ቆይተሃል፣ ቆይ በሰላም ነው እንዴት ስትለው ጊዜ ወይም እዚያች ማነች ምትባል እሷ ጋር ሄደህ ነው? አራ የትም አልሄድኩም ከስራ ወጣሁ ወዳቼ ነው የመጣሁት ይላታል። እሺ የኔ ውድ ባል ስትለው ጊዜ እና አንወጣም እንዴ ሲላት ጊዜ አይ አሁን አንወጣም ማዘሯ ትንሽ አሟታል። እንግዲህ ባረች ከመጣ እሱ ከተቀየረልኝ እወጣለሁ። ከዛ እሱ ከመጣ በኋላ እነሱ ተያይዞ ይወጣሉ። ከዛም በኋላ እንግዲህ ባቡሬ ለእናቱ እናቴ ባክሽ ተነሺ ሆስፒታል እንውሰድ። አረ ብርድ ነው ልጄ ምን ሆነካል? እኔ ምንም አልሆንኩም። ስለዚህ አንተ ከፈለክ የፈለክ ቦታ ሄደክና እኔ ሐኪም ቤት አልሄድም እንዴ እንደዚህ አሞሽ እንዴት እኔ ውጪ ልውጣን ይላታል። ተነሺ ሐኪም ቤት እንሄድ፣ ሐኪም ቤት ልውሰድሽ ወይስ መኪና ልጥራ ሲላት ጊዜ አይ አትጥራ፣ በቃ እንደዛም ቢካልሽኝ ዶክተሩ ወደ ቤት እንዲመጣ አደርጋለሁ። በቃ እሺ ባይሆን እንደዛ አደርግ እንጂ እኔ በጣም ደህና ነኝ፣ እናንተ ተጨነቃችሁ እንጂ ትለዋለች ማለት ነው። የፍቅር እናትም እንግዲህ ለምለም ብትንከባከባለች ማለት ነው። ለእንግዲህ ፍቅርም ከለምለም ጋር ስትነካት እንግዲህ አንቺ ልጅ አንቺ እኮ ምን ሆነሻል? ለምለም በጣም ታማለች። ከሷ ራሱ ረጅ ስልሽ እምቢ አልሽኝ እማዬ፣ ማንኛውም የመንገድ ትልቅ አቅመሽ ታመጭና አሁን በቤቴ መኖርም ልትከለክኝ ነው እንዴ? ትላታለች ማለት ነው። ፍቅር ፍቅር አርፈሽ ተቀመጪ፣ እምቢ አልሽኝ አንቺ፣ ይሄ ምክርሽን ሁሉ ስመክርሽ እምቢ አልሽ እንዴ? ትላታለች። እሷንም ምንም ልሰማ አልቻለችም። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን።